ሰላም የተከበራችሁ ውድና የተከበራችሁ የሆስፒስ ቤተሰቦች፣ ዛሬ ይዤላችሁ የቀረብኩት ማይክሮሶፍት ወርድ ነው። ማይክሮሶፍት ወርድ ላይ እንዴት አድርገን ዳታ እናስገባለን፣ እነኚህ ዳታዎች የእንግሊዝኛ ጽሁፎችና አማርኛ ጽሁፎችን እንዴት አድርገን ማስገባት እንችላለን የሚሉት እያንዳንዱ ነገር አንድ በአንድ እንመለከታለን። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሼር እና ሰብስክራይብ እንድታደርጉ ለማስታወስ እወዳለሁኝ። ቀጥታ ወደ ዝግጅታችን እንግባ። በመጀመሪያ ይህ መጀመሪያ የተከፈተ ማይክሮሶፍት ወርድ ነው። ይህንን አዲስ የሆናችሁ ሰዎች ምናልባት ላይገባችሁ ይችላል። ስለዚህ በአዲስ እንዴት ነው የምንገባው የሚለውን አንድ በአንድ እንመለከታለን ማለት ነው። በተለይ ይሄ ፕሮግራም የሚጠቅመው ለአንደኛ ደረጃ ትምህርት ቤት ተማሪዎች ያም ከ5ኛ እስከ 8 እንዲሁም መምህራን ጭምር ያካትታል። ለእናንተም ጭምር ይጠቅማቸዋል። ከዛ ባሻገር ደግሞ ሌሎች ከሃይስኩል ደረጃ ላይ ያላችሁ ከ9 እስከ 12ኛ ያላችሁ መምህራን፣ ለምሳሌ በገጠር አካባቢ ያላችሁ ሩራል ኤሪያ ያላችሁ መምህራን ይጠቅማቸዋል ብዬ አስባለሁኝ ማለት ነው። አንድ በአንድ እንድትከታተሉኝ በአክብሮት እጠይቃለሁኝ ማለት ነው። አሁንም ለማስታወስ ያህል ይህንን ፔጅ ላይክ፣ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉልኝ፣ ከተመቻችሁ ለሌሎች እንድታዳርሱልኝ በአክብሮት እጠይቃለሁኝ ማለት ነው። ከዛ ባሻገር ቀጥታ ወደ ፕሮግራማችን ስንገባ ያው እዚች ጋር እንደምታዩት ዊንዶው አለ፣ ምንም ነገር አልተሰራበትም። ያው እዚች ጋር ቀጥታ ስታርት በተን ላይ እንመጣለን ማለት ነው። ስታርት በተን ላይ ስንመጣ ቀጥታ ያው እዚች ጋር ዊንዶው ይከፈታል። እነኚህ ከተከፈቱት ውስጥ እቺ ስክሮል አለች፣ ወደ ታች ስክሮል እናደርጋትና ምንድነው የምናደርገው? ወይም ጫን ብለን በሌፍት በተን ወይም ደግሞ በግራ በኩል ጠቅ ማድረጊያው ወይም መጫኛውን ጫን ብለን ወደ ታች ወደ ላይ እናደርጋለን ማለት ነው። ከዛ ማይክሮሶፍት ኦፊስ ላይ እንመጣና ምን እናደርጋለን? ክሊክ እናደርጋለን ማለት ነው። እዚህ ላይ ክሊክ አድርገን መጨረሻ ላይ ምን አለ? ማይክሮሶፍት ወርድ 2010 የሚል አለ። እሱን እንጫናለን። እሱን ከተጫን በኋላ ይከፍታል። ማሰላም ከፈተልን ማለት ነው። ይሄ ዲያሎግ ቦክስ ይመጣል። የትኛውም 2010 ላይ ይመጣልናል። ኦኬ ክሎዝ ብለን እንወጣለን ማለት ነው። ያው እዚች ጋር እንደምታዩት ማይክሮሶፍት ወርድ 2010 የራሱ ዊንዶውን ከፍቶልናል ማለት ነው። እዚች ጋር እንደምታዩት ዶክመንት ነው የሚታየን። እያንዳንዱ ሃይላይት ለማሳየት ያህል ለምሳሌ የመጀመሪያዎቹ እዚች ጋር የምታያቸው በተኖች አሉ። እያንዳንዳቸው የምንጠቀምባቸው ናቸው ማለት ነው። ከዛ ባሻገር እዚች ጋር እንደምታዩት የመጀመሪያው ዛሬ ትምህርታችን ዋናው ምንድን ነው? ጽሁፍ እንዴት እናስገባለን፣ እነኚህን ጽሁፎች አማርኛ ጽሁፎችን እንዴት እንጽፋለን፣ በመቀጠል ደግሞ እንግሊዝኛ ጽሁፎችን እንዴት እናስገባለን፣ እንዴት ወደ እንግሊዝኛ እንዴት ወደ አማርኛ እንቀይራለን የሚለውን እናያለን። ቅድምም ነግሬያችኋለሁ። ለማስታወስ ያህል በተለይ ከ5 እስከ 8 ያላችሁ ተማሪዎች በቤታችሁ ላፕቶፕ ያላችሁ፣ ዴስክቶፕ ኮምፒውተር ያላችሁ እጅጉን በጣም ይጠቅማችኋል ብዬ አስባለሁኝ። ተጠቀሙበት የሚል መልእክቴን ለማስተላለፍ ፈልጋለሁ። ከዛ ባሻገር መምህራኖችም ጭምር በተለይ የአይቲ መምህራኖች ይጠቅማችኋል። ይሄ ተጠቀሙበት። ለእናንተም ለምሳሌ ዲግሪ እየተማራችሁ ይሆናል። ለዲግሪያችሁ ላይክ የተለያዩ ፕሬዘንቴሽን ወይም ደግሞ የተለያዩ ሪሰርቾችን ለመጻፍ ጭምር ተጠቀሙበታላችሁ የሚል እምነት አለኝ ማለት ነው። ከዛ ባሻገር ሃይስኩል ላይ ያላችሁ መምህራንም ይጠቅማችኋል። በተለይ ከ9 እስከ 12 ያላችሁ መምህራን። ምን አይነት መምህራን? ለምሳሌ የትኛው መምህር የትኛው ኮመን ኮርስም ሜጀር ኮርስም በታስተምሩ መምህራን እንዲሁም ደግሞ ለአይቲ መምህራን ይጠቅማችኋል ብዬ አስባለሁ ማለት ነው። ከዛ ባሻገር ቀጥታ ወደ ዋናው ነጥቤ ልግባ ማለት ነው።
እዚች ጋር የተነሳንበት ነጥብ ምንድነው? እንዴት አድርገን በመጀመሪያ እንግሊዘኛ ጽሁፍ እንጻፍ። ስንጽፍ ያው እዚች ጋር የምታዩት ፎንት ስታይል አለ ወይም ደግሞ የጽሁፉ አይነት ይለናል። እዚች ጋር ፎንት ይለናል ወይም ደግሞ ፎንት ስታይል እንለዋለን በተለምዶ ማለት ነው። በመቀጠል ፎንት ሳይዝ አለ ወይም የጽሁፉ መጠን እዚች ጋር 11 ብሎ ነው የሚያስቀምጠው። እኔ ለእናንተ እንዲታያችሁ በሚል ጽሁፉን ምን አደርጋለሁ? ተለቅ አድርገዋለሁ ማለት ነው። ለምሳሌ ሳይዙ ወይም መጠኑ 20 አድርገዋለሁ። 20 ሳደርገው ያው እንደምታዩት ይጽፍልኛል። ለምሳሌ እዚች ጋር ልጻፍ whose is ስፔስ አድርግና ስፔስ የምንጠቀመው ኪቦርዳችን ላይ አቻ መስመሯ የትኛዋ ከኪቦርዳችን ላይ ላፕቶፕ ከሆነ ከታችኛው ሳይድ ከተንቡ በላይ በኩል ያለው ረጅም አለች እሷ ስፔስ ወይም ጋፕ መፍጠሪያ አሊያም ደግሞ በመሃል ትንሽ ክፍተት መፍጠሪያ ነገር እንፈጥራለን ማለት ነው። whose piece ኮምፒውተር ትሬኒንግ ያችሁታ ይሄ በእንግሊዝኛ ነው ማለት ነው። ስፔስ ኮምፒውተር ትሬኒንግ ይላል ማለት ነው። ከዛ ወደ አማርኛ እንዴት አድርገን እንቀይራለን? ስፔስ ኮምፒውተር ማሰልጠኛ ብለን ደግሞ በአማርኛ እንጻፍ እስኪ። ታች ላይ እንደምታዩት እዚች ጋር ከታች በኩል ምን አለ? ኖቲፊኬሽን አይከኖች አሉ። የሱ መግቢያ ሜኑ አለች እዚች ጋር። እሷን ስንጫናት ክሊክ እናደርጋታለን። እዚች ጋር እንደምታዩት ምን አለ? ኢ ይለናል። ኢ ማለት ምን ለማለት ፈልጎ ነው? በፎኔቲክስ መንገድ እንግሊሽ ወይም እንግሊዘኛ ለማለት ነው። እዚች ጋር ፎኔቲክስን አንዴ ጫነዋለሁ። ፎኔቲክስ ሞድ ነው። ያው እዚህኛው ደግሞ ፎኔቲክስ ፓወር ግዕዝ ሞድ ነው ማለት ነው። ሶ እዚች ላይ እችን ከቀየርን በኋላ ምንድነው የምናደርገው? እዚች ጋር ደግሞ እንመጣና ፎንት ስታይሉ ምን እናደርገዋለን? ፓወር ግዕዝ። ይሄኛው ባይ ዲፎልት ወይም በራሱ የተመረጠ ነው። ነገር ግን እኛ ምን እናደርጋለን? ከአዲስ ስለሆነ ኦን ዘ ስክራች ስለሆነ ከታች በኩል እንሄድና እንደ አዲስ እንፈልጋለን ማለት ነው። የት ነው የምንሄደው? ፒ ቤት ቀጥታ እንወርዳለን። ፒ ቤት እንወርድና ይሄው አገኘን ማለት ነው። እዚች ጋር በምትመለከቱት የጽሁፍ ስታይል ምን ማድረግ እንችላለን? መጻፍ እንችላለን ማለት ነው። እናንተ በምትፈልጉት መጻፍ ትችላላችሁ። ይሄ እንዴት ነው የሚመጣው ብላችሁ ካላችሁኝ ምናልባት በዚህ ዙሪያ አንድ ቱቶሪያል ይዤላችሁ እመጣለሁ። ነገር ግን ለዛሬ እዚችኛዋን እንዴት ነው የምትመጣው? ሶፍትዌር ይጫናል ማለት ነው። ሶፍትዌሩ እንዴት ነው የሚጫነው የሚለው በቀጣይ አሳያችኋለሁ። ወደ ኮምፒውተራችሁ እንዴት እንደምትጭኑት ከዛ በኋላ እንዴት አድርጋችሁ እንደምትጠቀሙበት እንመለከታለን ማለት ነው። ስለዚህ ቀጥታ ወደ ሀሳባችን ስንመለስ ፓወር ግዕዝ ዩኒኮድ ዋናውን የሚጠቀመው ቅድም ከላይ እንዳሳየኋችሁ ማለት ነው። ሶ ስታይሉን እዚህ ደረጃ ላይ ከቀየረን ቀጥለን ምንድነው የምናደርገው? ጽሁፉን እናስገባለን። ለምሳሌ ሁስ ነው ያልነው አይደለ? ሁስ ኤች ሲደመር ዩ ማለት ነው። ሁስ ይሰጠናል። ኤች ሲደመር ኦር ኤች ፕላስ ዩ ማለት ነው። ሁስ ስ ወይም ሳድስ ፊደሎች ኤስ ሲደመር ኢ ማለት ነው። ያው ስ ሰጠን ማለት ነው። ፒ ነው አይደል? ፒ ደግሞ ለመጠቀም ምንድነው የምናደርገው? ፒ ሲደመር አይ ማለት ነው። ወይም ፒ ፕላስ አይ እንጠቀማለን ማለት ነው። ከዛ ባሻገር ሌላኛው የምንጠቀመው ምንድነው? ስ ነው አይደል? ሁስ ፒስ ነው ያለው። አሁንም ሲ ኤስ ሲደመር ኢ እንደግመዋለን ማለት ነው የቅድሙ። አሁን በመሃል ክፍተት እንፈጥራለን ወይም ጋፕ እንዲኖረው ወይም ስፔስ እንዲኖረው እናደርግና ኮምፒውተር ነው አይደል ያልነው። ኬ ሲደመር ምን ኦ ማለት ነው። ኮ ይሰጠናል ማለት ነው። በመቀጠል ደግሞ ም ነው አይደል? ኤም ሲደመር ቅድም ብያቸው ሳድሶችን ኢን እንጠቀማለን ማለት ነው። ኮም ከዛስ ኮምፒ ነው አይደል? ልክ እንደ ቅድሙ ፒ ሁስፒስ የሚለው ስንጽፍ እንዳየነው ፒ ሲደመር አይ ማለት ነው። ከዛስ በመቀጠል የምናየው ምንድነው? ሶሪ ስፔስ ሰጠሁት። ኮምፒ
ው ነው አይደል? ደብሊው ሲደመር ኢ ማለት ነው። ኮምፒውተር ለማለት ነው። ከዛ ኮምፒውተር ነው አይደለ? ቲ ቀጥታ ቲን ብቻ ነው የምንላከው። በቃ አለቀ። ሌላ ነገር ምንም ነገር አስጨንቀንም ቲን እንጫናለን ይጽፍልናል። ከዛ ባሻገር ር ነው የሚቀረን የመጨረሻው አር ሲደመር ምንድን ያልነው ለሳድስ ኢ እንጠቀማለን። ያው ውስፒስ ኮምፒውተር የሚቀረን ምንድን ነው? ማሰልጠኛ ኤም ሲደመር ኤ ማለት ነው። ማ ጻፈልን። ከዛ ሰ ነው አይደለ? ኤስ በቃ ኤስ ብቻ ነው የምንጫነው። እዚች ላይ ለማስታወስ ያህል ምንድን ነው የምናደርገው? ለምሳሌ ንጉሱ ሰ ለመጻፍ ምንድን ነው የምጠቀመው? ሽፍትን ተጭኜ ኤስ ስጫን ንጉሱ ሰ ይሰጠኛል ማለት ነው። እንዳትረሱ ምን ተጭኜ? ሽፍትን ተጭኜ ኤስ ስጫን ንጉሱ ሰን ይሰጠኛል ማለት ይሄ ዋናው ሰ ነው ማለት ነው። ማሰ ል ነው አይደለ? ል ኤል ሲደመር ኢ ማለት ነው። ቅድም ብያችኋል ሳድስ። ከዛ ል ጠ ነው አይደል? አሁን እዚች ጋር ነው። ቅድም በኖርማል ስንጫን ወይም ዝም ብለን ስንጫን ተን የተጫን ነው። አሁን ደግሞ ሽፍትን ተጭነን ቲን ስንነካ ምን ይሰጠናል? ጠ ይሰጠናል ማለት ነው። በዚህ መንገድ መጠቀም ያስችለናል። በአግባቡ ክህሎታችንን አንድ ደረጃ ከፍ ማድረግ ያስችለናል ማለት ነው። ከዛስ የሚቀረን ምንድነው? እኛ ነው። አሁንም እዚች ጋር ሁለተኛው የቤት ስራ አለብን ማለት ነው። ምንድነው እሱ? ሽፍትን ተጭነን ኤን መጫን፣ ከዛስ ኤ መድገም ማለት ነው። ሽፍት ፕላስ ኤን ፕላስ ኤ ማለት ነው። ይሄኛው እንዳትረሱት። ስለዚህ አሁን ምን ሰራለን? ሆስፒስ ኮምፒውተር ማሰልጠኛ የሚለው ጻፈልን ማለት ነው። እናንተም ይሄን እንደምትሰሩት ተስፋ አድርጋለሁኝ። በቀጣይ ከኔ የተሻለ ሆናችሁ የማገኘችሁ ይሆናል ማለት ነው። ስለዚህ ቱቶሪያላችን በነገራችን ላይ በዚህ ብቻ አያቁምም፣ ይቀጥላል። ይሄኛው የመጀመሪያው ክፍል 1 ነው። ክፍል 2 ደግሞ በምን እንቀጥላለን? ሰንጠረዥ እንዴት አድርገን እንፈጥራለን። ብዙ ጊዜ ቢሮ ለመቀጠር ያሰባችሁ፣ ከኮሌጅ ተመርቃችሁ፣ እንዲሁም ደግሞ ከሌላ ቦታ ወደ ቢሮ ለመግባት የምታስቡ ሰዎች ወይም ሴክሬታሪ ለመሆን የምታስቡ ሰዎች እነኚህ ነገሮችን ወይም እነኚህ ቱቶሪያሎችን እሰጣችኋለሁኝ ማለት ነው። በመቀጠል ምንድነው የምናደርገው? ይሄ የሰራነውን ፕሮጀክት ወይም ደግሞ ይሄ የሰራነውን ዶክመንት እንዴት አድርገን ሴቭ እናደርጋለን ወይም እንዴት እናስቀምጣለን የሚለውን እንይ። በመጀመሪያ ምን እናደርጋለን? ያው እዚች ጋር የኔው 2000 ስንት ነው? 10 ነው እንዳትረሱ። ማይክሮሶፍት ወርድ 2010 ነው። እዚህ ላይ ልክ እንደ በፊቱ ታሳሱ እንደሆነ ወርድ 2003 ላይ የሱ አይነት ፊውቸር ነው ያለው ወይም የሱ አይነት ገጽታ ነው ያለው ማለት ነው። ይኸው እዚች ጋር እንደምታዩት ፋይል አለ፣ ሆም አለ፣ ኢንሰርት አለ፣ ከዛ ፔጅ ሌአውት አለ፣ ሪፈረንስ አለ፣ ሜይሊንግ አለ፣ ሪቪው እና ቪው አለ ማለት ነው። ልክ እንደ ድሮ። ከዛስ በኋላ ፊውቸሩ በወርድ 2007 ሲመጣ ደግሞ ሜኑዎቹ ተቀይረዋል ማለት ነው። በራሱ እንደ ፎርማቲንግ ቱልባሮች ምን ሆነ እያሳየን ይመጣል ማለት ነው። እዚህ ጋር ሜኑ አለ። ይሄኛው የመጀመሪያ ፋይል ሜኑን እንጫናለን። ክሊክ ስናደርገው ያው ዲያሎግ ቦክስ ያመጣልናል። ከዛ እዚች ላይ ምን አለ? ሴቭ አስ የሚል አለ ማለት ነው። ሴቭ እንዴት እንደሚደረግ ለማየት ማለት ነው። ከዛ ይሄንን እንጫነዋል፣ ሴቭ አስ እንለዋለን ማለት ነው። ልክ ሴቭ አስ እንለው ምን መጣለን? ይሄው እዚች ጋር ሆስፒስ ኮምፒውተር ትሬኒንግ የሚል በራሱ አመጣለን። እኛ እንቀይረው እስኪ ቱቶሪያል ይቅርታ፣ ምንድነው እዚች ጋር አላስተካክልኩም። ቅድም ወደ እንግሊዝኛ መልሰን ለማድረግ ምንድነው የምናደርገው? ይሄው እዚች ጋር ፎነቲክስን ወደ ኢ እንቀይረዋለን። ያው ሹፉ እዚች ጋር እዩት፣ ኢ ወደ ኢ ቀየር ነው ማለት ነው። ከዛስ በኋላ እንመለስና ምን እናደርጋለን? ቱቶሪያል ያው ቱቶሪያል ብዬ ጽፌዋለሁ ማለት ነው። አሁን ሎኬሽኑ የት እናድርገው? ዶክመንት ውስጥ ይሁን ወይስ ዴስክቶፕ ላይ ይሁን
ሎካል ዲስክ ዲ ላይ ይሁን ፍላጎቱ እንደናንተ እንደየምርጫችሁ ፋይሉን የምታገኙበት ቦታ ላይ ብታስቀምጡት ቆንጆ ነው። እኔ ለጊዜው ማስቀምጠው ለእናንተ ለምሳሌ የሚጠቅማችሁ ዲስክቶፕ ላይ ነው ማድረገው ማለት ነው። ይሄው ሴቭ አሁን ይታያችኋል። እዚች ጋር ዴስክቶፕ የሚል አለ። ሴቭ ለዋለው ማለት ነው። እስኪ አሁን እናጥፋና እንመልከተው የሰራነውን ዶክመንት ክሎዝ። ከዛስ ይሄው ቱቶሪያል አያችሁታ፣ እዚች ጋር ይታያል ቱቶሪያል። ደብል ክሊክ እናደርገዋለን። ከዛ ይሄው አሁን የከፈትነው ይሄው ቱቶሪያል ይላል ማለት ነው። ይቺኛዋ ያለ ቦክስ መጣን ክሎዝ እንላታለን። ይሄው ቱቶሪያል አያችሁታ። በዚህ ልክ ምን እናደርጋለን? የተሰጠንን ታስኮች የተሰጡንን ስራዎችን በአግባቡ የምንወጣ ይሆናል ማለት ነው። በአግባቡ እንወጣለን ብዬ እተማመናለሁኝ። የዛሬዋ ትንሿ ኮርስ ወይም እናንተን ለማንቃት የተጠቀምናት ትሬኒንግ እችን ትመስላለች። ፕሮግራሜ ከመዝጋቴ በፊት ያው ቅድም እንደጠቀስኩላችሁ ይህንን ፔጅ አንድ ደረጃ ከፍ ለማድረግ ላይክ፣ ሼር እና ሰብስክራይብ እንድታደርጉት ያላችሁ ሀሳብ ኮመንት ላይ እንድታሰፍሩልኝ በአክብሮት ጠይቃለሁኝ። ከዛ ባሻገር ደግሞ ለኔ የሚገነባኝም አንድ የሚያስተምረኝም እናንተ የሚሰራልን የምትሉት ሀሳቦችም በዚህ ዙሪያ ይሰራል የምትሉት ነገሮች ለእናንተ ቀለል ባለ መልኩ ለእናንተ በሚገባቸው መልኩ እሰራላችኋለሁ የሚል እምነት አለኝ። ቅድም እንደነገርኳችሁ ፔጁን ላይክ፣ ሼር እና ሰብስክራይብ እንድታደርጉት በአክብሮት ለማስታወስ ወዳለሁኝ። የዛሬው እንደተጠቀማችሁበት ተስፋ አድርጋለሁኝ። መልካሙን ሁሉ እየተመኘሁኝ ቻው።